በትንቢት ጥናት ውስጥ ሁሌም እንደ ትልቅ እንቆቅልሽ የሚታዩ ሁለት የጊዜ መስመሮች አሉ። አዎ። አንደኛው ያው በዳንኤል መጽሐፍ ያለው የ2300 ቀናት ትንቢት ነው። ሌላኛው ደግሞ ብዙዎች ስለ ፍጻሜው ዘመን ሲያስቡ ወዲያው ወደ አእምሯቸው የሚመጣው የመጨረሻው አንድ ሳምንት ወይም የ7 ዓመታት ጊዜ ነው። ልክ ነው። ሁለቱ ትልቅ የጊዜ ሰሌዳዎች። በውጫዊ እይታ እነዚህ ሁለቱ ምንም የሚገናኙ በራሳቸው መንገድ የሚሄዱ ይመስላሉ። ነገር ግን ዛሬ የምንመረምረው ጽሑፍ የሚለው ተሳስታችኋል፣ የእንቆቅልሹ መፍቻ ቁልፍ ሁለቱንም አንድ ላይ ማስጀመር ነው ይላል። በጣም ደፋር ሐሳብ ነው። እንዴት ሊሆን ይችላል? ሁለት የተለያዩ ሰዓቶች በአንድ ጊዜ ስታርት እንደማለት ነው። እስኪ ይህንን እጅግ የሚገርም ሐሳብ እንመርምረው። ትክክል ነው። እና የትንታኔው በሙሉ እኮ የተንጠለጠለው በአንዲት ቁልፍ ያተረጓጉም ለውጥ ላይ ነው። እሺ፣ የትኛው ላይ? ዳንኤል 9:7 ላይ የምትገኘው በሳምንቱ ቁሌታ የምትለው ሐረግ ያው ብዙ ጊዜ at the midpoint of the week ተብላ ትተረጎማለች። አዎ፣ በሰባቱ ዓመት አጋማሽ ላይ ማለት ነው። በትክክል። የዚህ ጽሑፍ ጸሐፊ ግን ይህ ስህተት ነው የሚለው። ትክክለኛው ትርጉም ለሳምንቱ እኩሌታ ያህል ጊዜ ወይም for half of the week ማለት ነው ይላል። ይህ እኮ ሙሉ ትርጉሙን ይቀይራል። ሙሉ በሙሉ። ይህ ትንሽ ይመስል የሰዋስው ለውጥ ልክ እንደ ባቡር ሐዲድ መቀያየያ ሙሉውን የፍጻሜ ዘመን የጊዜ ሴዳ ከምናውቀው መንገድ አውጥቶ ፍጹም ወደ ተለየ አቅጣጫ ይወስደዋል። እሺ፣ እንግዲህ ይህንን ትልቅ ሐሳብ ለመገንባት ጸሐፊው ጠንካራ መሠረት ያስፈልገዋል። የት ነው የሚጀምረው? ይህ ሁሉ የጊዜ ሴዳ የተገነባበት የመጀመሪያው የማዕዘን ድንጋይ ምንድን ነው? የመጀመሪያውና ዋነኛው መሠረት የ7ቱ ዓመት ጊዜ መቼ ይጀምራል የሚለው ጥያቄ ነው። እሺ፣ ጸሐፊው እንደሚለው የ7ቱ ዓመት የትንቢት ሰዓት መቆጠር የሚጀምረው የጥፋት ልጅ ወይም አንቲክራይስት የሚባለው አካል በኢየሩሳሌም ዳግም በሚገነባው ቤተ መቅደስ ውስጥ እኔ አምላክ ነኝ ብሎ ሲቀመጥ ነው። ይህ ነው የመነሻው ምልክት። ቆይ ይህ ማለት ጸሐፊው ታላቁ መከራ የሚባለው ነገር የሚጀምረው በ7ቱ ዓመታት መጀመሪያ ላይ ነው ያለ ነው አይደል? አዎ። ብዙ ሰዎች እኮ መከራው የሚጀምረው በ7ቱ ዓመታት አጋማሽ ላይ ነው ብለው ያስባሉ። ይሄ ትልቅ ለውጥ ነው። በትክክል። ይህ የትንታኔው የመጀመሪያው ትልቅ ለውጥ ነው። መከራው የሚጀምረው በመጀመሪያው ቀን ነው። ገባኝ። ይህም ወደ ሁለተኛው መሠረታዊ ሐሳብ ይወስድናል። ራእይ መጽሐፍ ላይ ይህ የጥፋት ልጅ ለ42 ወራት ቅዱሳንን የማሳደድና የመግደል ሥልጣን እንደሚሰጠው ይናገራል። 42 ወራት ያው 1800 ቀናት ማለት ነው አይደል? በትክክል። የ7ቱ ዓመታት የመጀመሪያ አጋማሽ እና ጸሐፊው ይህ የስደት ጊዜ የ7ቱ ዓመታት ሁለተኛ አጋማሽ ሊሆን አይችልም ሲል ይሞግታል። ለምን አይችልም? ምክንያቱ ምንድን ነው? ምክንያቱ ከመጀመሪያው ትንሣኤ ጋር የተያያዘ ነው። እሺ፣ የመጀመሪያው ትንሣኤ ማለት ቅዱሳን ከሞት ተነስተው ከጌታ ጋር የሚሆኑበት ታላቅ ክስተት የሚፈጸመው በ7ቱ ዓመታት አጋማሽ አካባቢ ነው። አንዴ ቅዱሳን ከተነጠቁ በኋላ በምድር ላይ የሚሰደድ አማኝ አይኖርም ማለት ነው። ልክ። በምድር ላይ የሚሰደድና የሚገደል አማኝ አይኖርም። ስለዚህ የ1060 ቀናት ስደት ይግድ ከመጀመሪያው ትንሣኤ በፊት መሆን አለበት። ገባኝ። ይህም በመጀመሪያው የሳምንቱ እኩሌታ ውስጥ ያስቀምጠዋል። በትክክል። ስለዚህ የመነጠቁ ጊዜ ወሳኝ ነው። ስደቱ ሊፈጸም የሚችለው ቅዱሳን አሁንም ምድር ላይ ባሉበት ጊዜ ብቻ ነው። ይህም ወደ ሦስተኛው መሠረት ያመራናል ማለት ነው። ስለ ትንሣኤው ትክክለኛ ጊዜ የሚናገር ነገር አለ። አዎ፣ ሦስተኛው መሠረት የዳንኤል መጽሐፍ ላይ የሚገኝ ሌላ ቁጥር ነው። እሺ፣ ዳንኤል 12:12 ሲጠብቅ እስከ 1335 ቀን የደረሰ ብፁዕ ነው ይላል። 1335 ቀናት። አዎ፣ ጸሐፊው ይህንን 1335ኛውን ቀን ከመጀመሪያው ትንሣኤ ጋር ያገናኘዋል። ስለዚህ የፍጻሜው ሰዓት መቁጠር ከጀመረ ከ1335 ቀናት በኋላ የመጀመሪያው ትንሣኤ ይፈጸማል። ይህም ማለት ከ1360 ቀናት መከራ በኋላ ለተጨማሪ 75 ቀናት የሚቆይ ጊዜ አለ ማለት ነው። ልክ እንደዛ። እነዚህ 3 ነጥቦች የመከራው መጀመሪያ፣ የቆይታ ጊዜው እና የትንሣኤው ቀን የቀረው የጊዜ ሰሌዳ የሚገነባባቸው ምሰሶች ናቸው። እሺ፣ እንግዲህ ቁጥሮቹ መምጣት ጀመሩ።
1260 1335 አሁን ደግሞ ሙሉውን 25-20 ቀናት ወይም 7ቱን ዓመታት እንመልከት። ጽሑፉ እንደሚለው እነዚህ የተበታተኑ የሚመሰሉ ቁጥሮች በአንድ ትልቅ ስሌት ውስጥ ቦታውን ይዛሉ። ጸሐፊው የመጨረሻዎቹን 7 ዓመታት ልክ እንደ አንድ ትልቅ ኬክ በ3 ቦታ ነው የሚከፍለው። እስኪ ቁራሾቹን አንድ ባንድ እንያቸው። በጣም ጥሩ አገላለጽ ነው። የመጀመሪያውና ትልቁ የኬኩ ቁራጭ 1335 ቀናት ነው። የመከራው ጊዜ። አዎ፣ የመከራው ጊዜ። በዚህ ጊዜ ውስጥ የጥፋት ልጅ ይነግሳል፣ ቅዱሳን ይሰደዳሉ። በመጨረሻም በ1335ኛው ቀን የመጀመሪያው ትንሣኤ ይፈጸምና ይህ ምዕራፍ ይጠናቀቃል። እሺ፣ የመጀመሪያው ቁራጭ 1335 ቀናት ሆነ። ከሙሉ ኬክ ከ25 ቀናት ላይ ይህንን ስንቀንስ 1185 ቀናት ይቀራሉ። ሁለተኛው ቁራጭ የኛው ነው። ሁለተኛው ቁራጭ የሰባቱ መቅሰፍቶች ጊዜ ነው። ጸሐፊው ከራእይ መጽሐፍ ስሌቶችን በመውሰድ ይህ ጊዜ ለ965 ቀናት እንደሚቆይ ያስረዳል። 965 ቀናት። አዎ፣ ይህ የእግዚአብሔር ቁጣ በዓለም ላይ የሚፈሰበት ጊዜ ነው። ስለዚህ ከመከራው ጊዜ በኋላ ወዲያውኑ የ965 ቀናት መቅሰፍት ይከተላል። እሺ፣ ቆይ እዚህ ላይ ነው አእምሮዬን የነካው ነገር። እነዚህ ሁሉ የተበታተኑ የሚመሰሉ ቁጥሮች 1335 ሲደመር 965 በትክክል 2300 ይሰጣል። ይህ የ2300 ቀናት ትንቢት ቁጥር አይደለም? በትክክል። ይህ እኮ በአጋጣሚ ሊሆን አይችልም። ጸሐፊው የ2300 ቀናት ትንቢት የሚፈጸመው በዚህ መንገድ ነው እያለ ነው። በትክክል። የትንታኔው እምብርት ይሄ ነው። የ2300 ቀናት ትንቢት እና የመጨረሻው ሳምንት ትንቢት በአንድ ቀን ይጀምራሉ። ዋው! በዚያው ቀን ዕለታዊው መሥዋዕት ይቋረጣል። የጥፋት ርኩሰት በቤተ መቅደሱ ይሰየማል። ከዚያም ለ2355 ቀናት መከራ፣ ቀጥሎ ለ965 ቀናት መቅሰፍት ይመጣል። እነዚህ ሲደመሩ 2300 ቀናት ይሆናሉ። በትክክል። በ2300ኛው ቀን ሰባቱ መቅሰፍቶች ያልቁና የትንቢቱ ዋና ክፍል ይጠናቀቃል። በጣም የሚገርም ነው። ስለዚህ የመጨረሻው የኬክ ቁራጭ ከ25-20 ቀናት ውስጥ 2300 ቀናትን ተጠቅመናል። ገና 220 ቀናት ቀርቷል። በዚህ ጊዜ ምን ይፈጸማል? ያ የመጨረሻው ትንሽ ቁራጭ 220 ቀን የፍርድ ጊዜ ተብሎ ሊጠራ ይችላል። እሺ፣ በምድር ላይ የቀሩትን የክፋት ስርዓቶችን የማጽዳትና ለ1000 ዓመት መንግሥት የማዘጋጀት ጊዜ ነው። በዚህ ጊዜ ውስጥ 3 ታላቅ የፍርድ ክንውኖች ይፈጸማሉ። እሺ፣ ግን ወደዚያ ከመድረሳችን በፊት አንድ በጣም ወሳኝ ጥያቄ መመለስ አለብን። እሱም የ2300 ቀናት ትንቢት የሚደመደመው በዚያን ጊዜ መቅደሱ ይነጻል በሚል ቃል ነው። አዎ፣ ትክክል ነው። እስካሁን ስናወራ የነበረው ግን በምድር ላይ ስላለው መቅደስ መርከስ ነው። ታዲያ የሚረክሰው ምድራዊው መቅደስ ሆኖ ሳለ በ2300 ቀናት መጨረሻ ላይ የሚነጻው የትኛው መቅደስ ነው? አንድ ጾቲት እዚህ ጋር ግራ የሚያጋባ ነገር አለ። ትንቢቱ መቅደሱ ይነጻል ነው የሚለው። በምድር ላይ የረከሰውን ትተን እንዴት ነው በድንገት ስለ ሰማያዊ መቅደስ የምናወራው? ጽሑፉ ይህንን ዝላይ እንዴት ነው የሚያጽድቀው? በጣም ጥሩ ጥያቄ ነው። እዚህ ላይ ነው የትንታኔው ጥልቀት ጎልቶ የሚወጣው። እሺ፣ ጸሐፊው እንደሚለው 2 አይነት መቅደሶች አሉ። አንደኛው የሚረክሰው፣ ሁለተኛው ደግሞ የሚነጻው። እሺ፣ የሚረክሰው መቅደስ በምድር ላይ ዳግም የሚገነባው የድንጋይ ሕንፃ ነው። ጸሐፊው ይህንን የድንጋይ ክምር በማለት ነው የሚጠራው። ለምን? ምክንያቱም በአዲስ ኪዳን የእግዚአብሔር ክብርና ስም ያለው በሰው እጅ በተሰራ ሕንፃ ውስጥ ሳይሆን በኢየሱስ ክርስቶስ አካልና በሕዝቡ ውስጥ ነው ይላል። ስለዚህ ይህ ምድራዊ ሕንፃ የትንቢቱን ሰዓት ለማስጀመር እንደ የመነሻ ሽጉጥ የሚያገለግል ምሳሌያዊ ምልክት ብቻ ነው። ገባኝ። ስለዚህ በምድር ላይ ያለው የቤተ መቅደስ መርከስ የጊዜውን መጀመሪያ ለማሳየት የተቀመጠ ምልክት ነው። እውነተኛው ድርጊት ግን ሌላ ቦታ ነው ማለት ነው። ልክ እንደዛ ነው። አብዲያ፣ ታዲያ የሚነጻው እውነተኛው መቅደስ የትኛው ነው? የሚነጻው እውነተኛው መቅደስ ወይም በሰማይ ያለው መቅደስ ነው። እሺ፣ ይህም እንዴት ይሆናል? የሰይጣን ክስ በቅዱሳን ላይ ለዘመናት የቀረበው በዚሁ ሰማያዊ መቅደስ ውስጥ ነው።
ነገር ግን በምድር ላይ ቅዱሳን እስከ ሞት ድረስ ታማኝ ሆነው በመከራው ሲያልፉና መጀመሪያው ትንሣኤ ሲፈጸም የሰይጣን ክስ ውድቅ ይሆናል። የእግዚአብሔር ፍቅርና ፍትሕ በመላእክት ሁሉ ፊት ይረጋገጣል። ይህ የማረጋገጥ ሂደት ነው የመቅደስ መንጻት ተብሎ የተገለጸው። እና ይሄ የሚከናወነው በምድር ላይ 7ቱ መቅሰፍቶች በሚወርዱበት በዚያ 965 ቀናት ጊዜ ውስጥ ነው። ይህ በጣም ጥልቅ ሐሳብ ነው። ስለዚህ በምድር ላይ የሚፈጸመው ነገር በሰማይ ላለው ነገር ነጸብራቅ ወይም ማረጋገጫ ነው እያልን ነው። የቅዱሳኑ በምድር ላይ መከራ መቀበል ለሰማያዊው መቅደስ መንጻት እንደማስረጃ ያገለግላል ማለት ነው። በትክክል ሁለቱ ክስተቶች የተሳሰሩ ናቸው። በምድር ላይ የቁጣ ጽዋ ሲፈስ፣ በሰማይ የመንጻት ሥራ ይከናወናል። እና የ2300 ቀናት ትንቢት የሚያበቃው ይህ ሰማያዊ የመንጻት ሂደት ሲጠናቀቅ ነው። ጸሐፊው እንደሚለው ይህ ክስተት የመላእክትን ነጻ ፍቃድ ያጸናል። የእግዚአብሔርን ባህሪ ፍጹም በሆነ መልኩ ስላዩ ዳግም የመውደቅ ጥርጣሬ ከውስጣቸው አይጠፋ። የጽድቅ መንግሥት መሠረቱ አስተማማኝ ይሆናል። ልክ እንደዛ ነው። እሺ፣ በጣም ግልጽ ሆኗል። ስለዚህ የጊዜ ሰሌዳውን እንደገና ስናየው የ2300 ቀናት ጊዜ አልቋል። ሰማያዊው መቅደስ ነጽቷል። የመላእክትም ጉዳይ ተረጋግጧል። ነገር ግን አሁንም በዋናው የ2520 ቀናት የጊዜ ሰሌዳ ላይ ያልተመለሱ 220 ቀናት አሉን። ይህ የተረፈ ጊዜ ለምንድን ነው? እንደ ማጠቃለያ ወይስ? ልክ እንደዛ። ይህ የምድርን የማስጫደት የመጨረሻ ምዕራፍ ነው። በእነዚህ 220 ቀናት ውስጥ ቅድመ የጠቀስናቸው 3 ታላላቅ የፍርድ ክንውኖች በቅደም ተከተል ይፈጸማሉ። እሺ፣ የመጀመሪያው ምንድን ነው? የመጀመሪያው የባቢሎን ጋለሞታ ጥፋት ነው። ይህም በራእይ መጽሐፍ ላይ የተገለጸችው በሃይማኖት ስም የነገሰችው የዓለም ሥርዓት ናት። አዎ፣ የሚገርመው ነገር ይህችን የሃይማኖት ኃይል የሚያጠፋት ሌላ አካል ሳይሆን እሱ አስተጋለቢው የነበረው ቀዩ አውሬ ወይም የዓለም የፖለቲካ ኃይል መሆኑ ነው። የፖለቲካ ኃይሉ በሃይማኖታዊው ኃይል ላይ ተነስቶ በእሳት ያጠፋታል። ይህ የመጀመሪያው የፍርድ ምዕራፍ ነው። እሺ፣ ስለዚህ የሃይማኖት ሥርዓቱ በፖለቲካው ኃይል ይወድማል። ይህ ትልቅ ክስተት ነው። ነገር ግን ይህ ሥርዓት ሲወድም በሥርዓቱ ራስ ላይ የነበረው አውሬው የሚባለው መሪስ የእሱ ዕጣ ፈንታ ምን ይሆናል? ይህም ወደ ሁለተኛው የፍርድ ክንውን ያመጣናል። ጌታ ኢየሱስ ክርስቶስ በክብር ከተገለጠ በኋላ የአውሬውና እርሱን የተከተሉትን የዓለም ሰራዊቶች ፍርዱን ይፈጽማል። ይህም በቀጥታ በጌታ የሚፈጸም ፍርድ ነው። አዎ። ስለዚህ በመጀመሪያ የሃይማኖት ሥርዓቱ ይወድቃል። ቀጥሎ ደግሞ የፖለቲካና የጦር ኃይሉ ፍርዱን ይቀበላል። ስለዚህ የሰው ልጆች የክፋት ሥርዓቶች በሙሉ ተወገዱ። ነገር ግን የዚህ ሁሉ ዓመፅ ዋና ምንጭስ ሰይጣንስ? የእሱ ጉዳይ መቼ ነው የሚዘጋው? ይህ ሦስተኛውና የመጨረሻው የ220 ቀናት ክንውን ነው። እሺ፣ የሰው ልጆች ሥርዓቶች ከተወገዱ በኋላ አዛዜል ተብሎም የሚጠቀሰው ሰይጣን ተይዞ በጥልቁ ውስጥ ለ1000 ዓመታት ይታሰራል። ሰይጣን ሲታሰር የ2520 ቀናት ወይም የ70 ሳምንታት ትንቢት ሙሉ በሙሉ ይጠናቀቃል። ከዚያም ወዲያውኑ የ1000 ዓመት መንግሥት ይጀምራል። በቃ ስለዚህ ይህ የ120 ቀናት ጊዜ ለዚያን ሰላማዊ መንግሥት ምድርን የማዘጋጀት የመጨረሻው የጽዳት ሥራ ነው። ልክ ነው። ስለዚህ ይህ ሁሉ ምን ማለት ነው? ባደረግነው ውይይት መጀመሪያ ላይ እንደ እንቆቅልሽ የጀመርነው ነገር አሁን ግልጽ ምስል የሆነ መጥቷል። እውነት ነው። የ3300 ቀናትና የመጨረሻው ሳምንት ትንቢቶች ሁለት የተለያዩ ታሪኮች ሳይሆኑ የአንድ ትልቅ ድራማው ሁለት ገጽታዎች ናቸው እንጂ። አንደኛው በምድር ላይ የሚታየው የመከራ የመቅሰፍትና የፍርድ ታሪክ ሲሆን፣ ሁለተኛው ደግሞ በሰማይ በተመሳሳይ ጊዜ የሚካሄደው የመንጻትና የእግዚአብሔር ባህሪ የመረጋገጥ ታሪክ ነው። ሁለቱም እንደ ሰዓት ተቆጥሮ በአንድ ላይ ይፈጸማሉ። በትክክል አጠቃላይ ሐሳቡ ይሄ ነው። ነገር ግን ይህ ትንታኔ ሁሉንም ነገር ከመመለስ ይልቅ በመጨረሻ አንድ ትልቅ ጥያቄ ጥሎብን ነው የሚያልፈው። እሺ፣ ጽሑፉ እንደሚለው በ3300 ቀናት መጨረሻ የሰማያዊው መቅደስ መንጻት ሲጠናቀቅ የጻድቃን ፍጡራን በተለይ የመላእክት ነጻ ፍቃድ ሙሉ በሙሉ ይጸናል። ዳግም የመውደቅ ዕድል አይኖራቸውም። ጉዳያቸው ለዘላለም ተዘግቷል። በትክክል ግን ሁሌም ግን አለ። ግን ጽሑፉ በመጨረሻ አንድ ነጥብ ያነሳል። በመስቀል ላይ ሳለ ወደ ገነት የገባው ወንጀለኛ ወይም በ1000 ዓመት መንግሥት ውስጥ የሚኖሩት ሰዎች ነጻ ፍቃድስ?
የእነሱ እምነትና ታማኝነት እንደ መከራው ቅዱሳን አልተፈተነ። የእነሱ ጉዳይ ገና አልተዘጋ። ስለዚህ ጥያቄው ምንድን ነው? ስለዚህ እንዲህ ያሰብን እንለያይ። የጻድቃን ፍጡራን የመላእክትና የዳኑ ቅዱሳን ጉዳይ በ2400 ቀናት መጨረሻ ላይ ከተጠናቀቀ ገና ያልተፈተነው የሌሎች ነጻ ፍቃድ ሙሉ በሙሉ የሚረጋገጠው እንዴት እና መቼ ይሆን? የመጀመሪያው ፈተና በመከራ ውስጥ ታማኝ መሆን ከነበረ ከ1000 ዓመት ሰላም በኋላ የሚመጣው መጨረሻው ፈተና ምን አይነት ይሆን? ይህ ለወደፊቱ መልስ የሚሻ ጥያቄ ነው።